እባክህ አምላክ ወይ ካይምሮ ያውጣልኝ። ታናግሪያት ከሆነ ማነሽ አለምሸት እኔ ጋር እየደወሉ እያለቀሱ የሚያስቀምጡ ልጆች ትናንት እኔ መጥፎ ቀን ነበረኝ። ባይዘው ማታ አልተኛውም። ያን ስድብ ከሰማው ጀምሮ በቃ እግዚአብሔርን ዛሬ ነክቶ የሆነ ነገር እስከምሰማ በቃ የሆነ ነገር ያደርጓት ሁሉ ይመስለኝ ነበረ እና ብዙ ልጆች ተጨንቀዋል፣ ታመዋል። እኛ ራሱ ሁላችንም ውስጣችን እየተሸረሸረ ነው። እውነቴን ነው የምልሽ። እኛ አሁን እንደዛ ላለሁ እንጂ በጣም ነው የሚጨነቀው። ለምን አንዳንድ ጊዜ እንዴ ልጆችን ሳላሳድግ እኔ ምን መሆኔ ነው ለማላቃቸው ልጆች እላለሁ። ግን እነሱ አልተረዱንም፣ የእኛም ፍቅር አልተረዱም። ይሄ ፍቅር ስልሽ የሰው መውደድ ገባሽ የምልሽ የማናቃቸው ሰዎች ና እኛ እንደዚህ የምንሆንላቸው። አሁን እኮ አንዳንድ ጊዜ ብዙ ልጆች እየተጎዱ ነው እና ከባድ ነው። ግን ምንድነው ራሳችንን ቆም ብለን እናስብ። በተለይ ኦዲየንስ ከታችም ሆናችሁ ምሰሙን ፕሊዝ ራሳችሁ መጀመሪያ ለራሳችሁ ከዛ በስነ ስርዓት እዩላችሁ። ካልፈለጋችሁ ማይመቻችሁ ተሆነ አትዩ። ለምን ሚያማችሁ ከሆነ ለምን ትታመማላችሁ? አሁን እኮ ብዙ ሰው እየታመመ ነው። ለምን ይሄ ነገር በአንድ ቀን የሚደርስ አይደለም። የዚህ ሁሉ የ2 ዓመት እንግዲህ ወይ 6 ወር ይሆናል እንደዚህ ያለ ነገር ከጀመሩ። ከዛ በኋላ ብዙ በሽታ የተፈጠረ ይሆናል ውስጣችን። ለምን ጭንቀት መጥፎ ነው። ራሳችሁን አዳምጡ፣ ጊዜ ስጡ። ወደ ውስጥ አታስገቡ። ወደ ውስጥ ማስገባት ነው አሁን አደጋው። ይታይ እንደ ተከታታይ ፊልም ማየት። ለነሱ ምንለውን እንላለን። ሁላችንም ተዘጋጅተን መልእክት ማስተላለፋለን ለአንዴና ለመጨረሻ። በእውነት ነው የምለው ኦዲየንስ እየተጎዳ ነው። ልጆች እየተጎዱ ናቸው፣ እያለቀሱ ልቤን አመመኝ ልሞት ነው መዓት ነገር። ለምን እንዴ እነዚህ ሰዎች እኮ ብር ናቸው። እነዚህ ሰዎች እኮ የሚያዩላቸው ገንዘብ ናቸው። እነዚህ እኛ ካላየን ማን ያይላቸዋል? አላወቁም እነሱ። ስለዚህ መነገር አለበት በትክክል። ይሄ ዝም ብሎ መሸፋፈን ሳይሆን ይሄ ስድብ ሳይሆን በቃ ትክክለኛ ሁኔታ መሆን የሌለበትን ነገር መነገር እኔ ናንዬ እውነቱን ልንገርሽ፣ ወር ባልሞላ ውስጥ ማለት ነው ወር ባልሞላ ውስጥ 3 ቤት ነው የገባሁት እኔ ውስጥ ለውስጥ ሃናን አንዴ 300 ብር አንዴ 200 ብር አንዴ ምን ለልጁ እየላከች 3 ቤት ነው የቀየርኩት። ከናንተ የምደብቀው ነገር የለም። ከነሱ ጭንቀት የተነሳ አይምሮዬ ለሊትም ቀንም በቃ እኩል ሆነብኝ። አንዱ ቤት በቃ ሰው ሁሉ እያስጠላኝ 600 ብር ተከፈለ ማለት ነው። እንግዲህ የዚህ የኢማራት 600 ብር አስቢው። እንግዲህ ይሄ ሁሉ በጎን እየላከችልኝ ሃናን እንደገና ማናት እሷ እንደዚህ። እውነቴን ነው፣ እኔ ምንም አልደብቃችሁ። ይሄ ሁሉ ጭንቅላቴ በጣም ጭንቅላቴ ተመርዞ ነበረ። አንዴ በዚህ ጋር አንዴ በዛ ጋር ስንት ነገር እየመከረችኝ እየተቆጣችኝ፣ ካልሆነ ወይ ወደ ሀገር ሂጂ አለችኝ። እንደዚህ በቃ ኢሞ ላይ እየደወለች የምትቆጣኝ ለምንድነው እንደዚህ የምትሆኘኝ? ግን እኮ ከኔ የባሰች ናት እሷ። አውቃለሁ። አዎ እሷ ራሱ ከአንቺ የባሰች ነው። እኔ አውቃለሁ። ግን አንድ ነገር መጀመሪያ እኮ እኛ ስንኖር ነው እነሱን የምንወደው አይደል? ጤና ስንሆን መሰለኝ። አሁን አንድ ነገር እዚህ ጋር ኒኒ አንድ ነገር እኔ እግዚአብሔርን አንድ ነገር በጣም የሚያሳዝነኝ ሰው እኮ እነሱን ይሄን ያህል መስዋዕት እየከፈለ ይሄን ያህል እየወደዳቸው እንደው ምን አለ ጥሩ አይደለም ለነሱ የሰው እንባ፣ የሰው ህመም፣ የሰው ስቃይ እግዚአብሔርን ጥሩ አይደለም። ማርያምን ጥሩ አይደለም። እግዚአብሔርን የሚወዱ ከሆነ ማርያምን የሚወዷት ከሆነ እግዚአብሔርን ሰው የዚህን ያህል ፍቅር የዚህን ያህል መስዋዕትነት ሰው ከስራ እየተፈናቀለ እየታመመ እየተጨነቀ እንግዲህ አንቺን ምን ያህል ሰው ነው በውስጥ እንግዲህ ሪከርድ እያረቀኝ እንግዲህ ያማል የሰው ለቅሶ መስማት ያማል የሰው ጭንቀት መስማት ከባድ ነው። ኧረ ስለዚህ ቆም ብሎ ማሰብ አለባቸው። ሰው እኮ ብር እኮ አሁን ይሄ ሁሉ ኦዲየንስ እኮ ለነሱ ብር እኮ ነው። ላይክ ሼር አድርገን አለምሸት አንድ ጥያቄ ያለኝ ለሳሚሊ። ምክንያቱም አንቺ ከስራ ስትወጪ ተፈናቅለሽ ስትወጪ ለአንቺ አዝኖ ድራማውን ትቷል። ሰው ለራሱ ነው የሚያስበው። አንቺ ደግሞ ምንድነው ማድረግ ያለብሽ? ወደ ራስሽ ተመልሰሽ ራስሽን ማየት አለብሽ። ዞር ብለሽ ምን እያረኩ ነው? ምን እየሰራው ነው? ጥፋቴ ምኑ ጋር ነው ብለሽ ገምግሚ ራስሽን። ዋይፋይ ስለሌለ አመስግኝ እግዚአብሔርሽን።
ቀኑ ሙሉ ስታንቺ ምንድነው ጥፋቴ ለጥሩ ነገር ነው ይሄን ያደረገው እንዴ ለበጎ ነገር የሆነ ነገር የሚሆን ለጥሩ ነገር ነው እና እንደውም ሳሚሊን በዚህ ሰዓት ዋይፋይ ሲዘጉብኝ ጸሎት አድርጊ ወደ እግዚአብሔር ትጠጊያለሽ አንቺ ስራ ባይኖርሽ ኦኬ ወይ ተበድላብናለች ስራ ፈታለች ብለው አስተያየት ሰጥተውሻል አልሰጡሽም ለዛ አርፈሽ ተቀመጪ ነው አስረግጬ ነው የምነግርሽ ማሬ አስረግጬ ነው የምነግርሽ የት ያውቁሻል በቃ ታዲያ ካላወቁሽ ደግሞ ላላወቀሽ ሰው ከምትጨነቂ ለራስሽ ተጨነቂ ቅድሚያ ራስሽን አስቀድሚ በቃ አስቀድሚ ራስሽን ምክንያቱም ማለት ነው አንቺ ከሌለሽ ማንንም ምንም ማድረጋችሁ አንቺ ስትቆሚ ነው ሌላውን ማቆም ምችው አንቺ ስትኖሪ ነው እነሱ መደግ ምችው እንዴ ለምን ይሄን ያህል ሌት ምንድነው አንቺ ስንት ነገር አተሽ ነው የተቀመጥሽው ይሄን ማስተዋል አትችይ ለምን ቁጭ ብለሽ አታስተውይም ምክንያቱም እኛ ጭንቅላት የተሰጠን ምን ለማድረግ ነው ለማስተዋል ነው በመረጋጋት ምንድነው ጥፋቴ የሆነ እኮ ጥፋት አትፍተሽ ይኸውልሽ የሆነ ነገር ሲቀጣሽ ጥፋቴ ምን ላይ ነው ብለሽ እንድታስቢ ነው እግዚአብሔር የሚቀጣሽ ግን አሁን አንቺ ጭራሽ ብሶብሽ ገስት ላይ ቁጭ ብለሽ ማልቀስ ከኛ አይጠበቅ ከተላለቅ ሰው አይጠበቅ አንቺ ስላለቀሽ አንቺ እንባሽ ስለፈሰሰ የተስተካከለ ነገር አለ ወለው እነሱ ምንም ይኸውልሽ ውዴ ከጥግ እስከ ጥግ አሁን ከጀመሩበት ጀምሮ እያየሽው እየገረብሽው ነው ተለያየን ካሉ ከመጀመሪያው እስከ መጨረሻው ተለያይተዋል የመጨረሻቸው ነው ይሄው ከጀመሩ ጀምሮ ተለያየን የመጨረሻ ነው ያለው ተለያይተናል ብለው ነው የመጡት አሁን ትናንትና ማለ ስንለው ዛሬ ሊምልልና ምልስ ይላል ምን ችግር አለው አለምሽት ከማለት በኋላ ይቀርበልኝ እነሱ እኮ መሐላው ምንም አልመሰላቸውም እኮ ተውታ አንድ ቦታ ማለትና ተው በቃ አንድ ቦታ ማለት በቃ ምክንያቱም እነሱ ምን የትላንትናውን እግዚአብሔር አያይም እንደም ያው ዛሬ ባይምሉ ሲጀመር ማለት ነው ሳሚልኛ አስረግጬ ምነግርሽ ራስሽ ተናገረችው በደንብ ስሚ ጥሩ ምክር ነው ራስሽን ተመልከቺ ቁጭ ብለሽ ጥፋት ይኸውልሽ አሁን ዋይፋይ የለሽም አይደል ኦኬ ምን ላይ ነው ጥፋቴ እግዚአብሔር ምን ሊያስተምረኝ ነው እዚህ ጋር ያመጣኝ የሆነ ነገር ሊያስተምረኝ ነው በቃ እዚህ ጋር ያመጣኝ ብለሽ ማስተዋል አለብሽ ጭንቅላት የተሰጠን ለማስተዋል ነው ገባሽ አንቺ እኮ እኛን መካሪ ነበር መሆን የነበረብሽ እንጂ እኛ አንቺን መምከር የለብንም ነበር ሳሚሌ ብዙ ጊዜ ነው የምናገረው ታይ ብዬሻለሁ ምክንያቱም ለምን ታውቂያለሽ አንቺ ወድቀሽ ወደ ሀገር ብትገቢ እኛ ምን እንላለን ወይ ገባሽ ስታሳዝን አለቀ ከዛ እስከ 2 ቀን 3 ቀን በኋላ እንረሳሻለን የሰው ልጅ ኪታማሪ የሰው ልጅ ብዙዎቹ እኮ ገብተዋል አይደል ተገለባባጭ ነው እሺ አገር ስለገቡ ሳሚ ደግሞ የጸሎት መጽሐፍ የለሽም ስራሽን በስነስርዓት ነው የጸለይሽ ስራሽን ስር ያው የጸሎት መጽሐፍ ከሌለሽ በአብዲ ልላክልሽ አብዲ በቀደም የመጣው ልጅ በሱ ልላክልሽ የለሽም ገስ ይልክልሽ የጸሎት መጽሐፍ የለሽም መጽሐፍ ነው የጸሎት መጽሐፍ ውዳሴ ማርያም አለችኝ እሷ ራሱ በጣም መስዋዕት ናት እኮ አንብቢያት እሺ ጸሎት ለበጎ ይሆናል እንደውም አሁን የገባሽበት ቤት እንደዚህ ለበጎ ይሆናል እሺ ይሽኛ ራሳችን እኮ ልባችን እንደ ከድሮ እንትን እያለ ነው አንዳንድ ይውልሽ እንዳንቺ ካንቺ እንደው ብታይ በፊት በጣም መስዋዕትነት ለነሱ ሲከፍሉ የነበሩ ልጆች ይሄው አርፈው ተቀምጠው እንትን ብሏል ወይ ወጥቶ ማለት ነው የኛ ልጆች የማዳም ቅመሞች ተጎዱብን ብለው ተስተካክለዋል ወይ እነሱ ተስተካከሉ ሁሉም በየገስቱ እያለቀሰ አይደል እንዴ ሁሉም እየተነፋረቀቁ እነሱ ያናደደችኝ እኔ አለምዬ መታ እንደውም ዘርግፌ ላይ ነበር ሐሳቤ ምን ሆና ነው ብዙ ጊዜ ነው ምነግራት አስቀምጫት ነው ምነግራት ለምንድን ነው ግን መስማት ያቃታት ብዬ በጣም ነው የተናደድኩባት ለምን መሰለሽ ይሄን ያህል እግዚአብሔር እኮ አምጥቶ ሲጥልብሽ ሊያስተምርሽ ነው በዚህ ካልተማርሽ በምን ልትማሪ ነው ታዲያ እንዴ ጸሎት አርጊ
እሺ እኛም እንጸልያለን፣ በተንበረከክን ሰዓት እንጸልያለን። አንቺ ደግሞ ጸልይ፣ ደግሞ በእናታችሁ ጸልዩልኝ። የምትወዱኝ ከሆነ ጸልዩልኝ በእናታችሁ። መብርሃን በቃ እንጸልይልሻለን። ኧረ በእናትህ ቆይ፣ ኧረ ሳሚልኝ እኮ በጣም መስዋዕትነት የከፈሉ ለነሱ መዓት ልጆች እኮ እንደዚህ የተው ራሱ አሉ እኮ ትተው ተስፋ ቆርጠው ቁጭ አሉ። መቼም የማረሳት ሳሚራን ነው። አዎ እሷ ልጅ ነው ያውቃት ነበር። አንቺ ነው ባልገባም እየገባች ግን ማንም አይጠይቅም የት እንዳለች የሚያውቅ የለም፣ የት ሄደች የሚያውቃት የለም። እነሱም አላሏት። ለእነሱ ራሱ ብዙ ነገር የምታደርግ ትደግፊዋለሽ፣ ትወጫለሽ። አለቀ። ምንድነው በቃ ይወጣሉ ነው። ትደግፋለሽ፣ ሲሰለቻት ትወጫለሽ። ሰለቻት እሷ ልጅ ሰው ሁሉ ነው የሚያውቃት። እኔ እንኳን አልገባም፣ ሳልገባ ነው የማውቃት። ይኸው አርፋ ቁጭ አለች በቃ።